ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል። ሚስቲ አንቺ ወደ ዘይት ይላልሽ ምንድነው የምትሳቀቀው? ይሄ ነው እኮ የምትሳቀቀው። እሷ የምትሳቀቅ ነው መስሎኝ አብራችሁ አዘጋጃችሁት ይሄን ነገር። አንቺ ላንቺ እኮ ነው። እኔ እኮ ናፍቃኛለች። ኮሩ ምናምን ያምራል ተሳለ እና ሁለታችሁም ስለሰራችሁ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እናመሰግናለን። አይ ያክብርልን ማለት አለ። ይሄ ልጅ እያፈረ ነው ማለት ካለፈው ተማር። ሁልጊዜ አትማርም አንተ። ካለፈው መማር አትፈልግም ይመስለኛል። ትምህርት እኮ አልወድም። ለዛ ነው እንጂ ማይ ከዚህ በኋላ ሁለታችን መሀል ላይ ክፍተት መፈጠርም የለበትም። እንደው ማስወልድሻለሁ እያልኩሽ ነበር። አቅድምኛ ያለን ነበር። በቃ ውለዷል። አሁን እኮ ፋሽን ነው መውለድ። ትሬንድ ሆኗል እኮ በቃ አንቺ ትሬንድ ምናምን ቲክታክ ላይ ሞልቷል። ሐሳቤማ ከቅፌ ገብተህ ሞቆኛል ሞቆኛል በእውኔ ሳታ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ያው ቅድም የተፈጠረውን ነገር አይታችኋል። ሀይሚ መታለች እና ያው ከናቲ ቤት ሮጬ ወጥቼ ይሄን የመሰለ ቤት ያገዘች ነበረ። እሷ እዚህ ነበረች። ያው ከዛ በፊት ማለት የምትፈልጊው ነገር ካለ በይ። ያው ዛሬ ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ሀይሚ ለመቀበል ነበር ባዶ ቤት ከሚመጡ ብለን ልክ እንደዚህ ፎ አድርገን የጠበቅናቸው ነበር እና ከዚህ በኋላ እንደዚህ አይነት ክፍተት እንዳይፈጠር መምከር ያለብሽ መምከር፣ መቆጣት ያለብሽ ተቆጫቸው ሁለቱንም። እና ያው ቤተሰቦች ያው ደስ ይላል። ብቻ በጣም ደስ ብሎኛል። እዛም ዝም ብዬ ነበር ናቲ ጋ ምንም አላልኳትም። ሀይሚንም ቡቡንም ያው በእነሱ ደስታ መሀል ምንም ነገር ማለት አልቻልንም ነበረ። ብቻ ዛሬ ይሄን የመሰለ ነገር አዘጋጅተን እነሱን እየጠበቅናቸው ነው። ያው ቤት ይመጣሉ፣ ቤታቸው ነው። ከዚህ በኋላ ግን መሀላቸው ላይ ክፍተት እንዲፈጠርም አንፈልግም። ማንም የሚፈልግ የለም። ደስታቸውን ነው የምንፈልገው። ያው እኛ በእነሱ ደስተኞች ነን። በእነሱ መከፋፈል እኛም ያው መሀል ላይ ግጭት እንፈጥራለን። ከዚህ በፊት ከሀሰንም ጋር ከናቲም ጋር ብዙ የማይባሉ ነገሮች ስንባባል ነበረ። ያ ሁሉ ነገር አልፎ ዛሬ ላይ በቅተናል። ያው ሁለቱም የሚዋደዱ ሰዎች ናቸው። መሀላቸው ላይ ምንም አይነት ነገር ቢፈጠርም ነገ ከነገ ወዲያ ሰላም የሚፈጥሩ ሰዎች ናቸው። ብዙ አይተዋል። ብዙ ተጨቃጭቀው ብዙ የማይባሉ ነገሮች ተባብለው እዚህ ደርሰዋል። ከዚህ በኋላ ግን እንደዛ አይነት ነገር እንዲፈጠር ማናችንም አንፈልግም። ብቻ እኔ ደስ ብሎኛል ከልቤ። እውነት ለመናገር የሀይሚ መምጣት እውነት አልጠበቅኩም ነበረ። እሺ ብላም ትመጣለች ብዬ አልጠበቅኩም ነበር። በጣም ሌላ ነገር ያሰበች ነበር የመሰለኝ። የሆነ የተለያዩም እየመሰለኝ ነበረ፣ ግን ደግሞ እንደዛ አይደለም። ሁለቱም በጣም ይዋደዳሉ። በጣም የሚፈቃቀሩ ሰዎች ናቸው። ብቻ በዚህም ማለበዛ ከዚህ በኋላ ሁላችንም ሽንጣችንን አስረን ሁለቱን መዳር ነው ያለብን። ካልሆነ ግን ነገም ከነገ ወዲያ እየተነሱ እንዲህ መባባላቸው ስለማይቀር ሁላችሁም ቤተሰብ እንድትሉ የምፈልገው እንደውም በዚሁ ቢጋቡ ምን ይመስልሻል? ደስታ በቅርቡ ሊሆንልን እኛ ካለን እኛ ከጎተጎት ናቸው ቤተሰብ እናንተም ካስጨነቃቸዋቸው የማይጋቡበት ምንም አይነት ምክንያት ሊኖር አይችልም። የሁላችሁም ፍላጎት ያ ነው። ብዙ ነገር ስትሉም የነበራችሁ ሰዎች ያው የነሱን ሰላም ለማምጣት ነበረ፣ የነሱን አንድነት ለመፍጠር ነበረ። ብዙ መከፋፈል ነበረ፣ መሀላችን ላይ አለመግባባት ነበረ፣ አለመስማማትም ነበረ፣ ስድቦችም ነበሩ። ያ ሁሉ ነገር ግን አልፏል። ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ሁላችንም የምንለፋው በየፊናችን
የምንለፋበት የነበረው ምክንያት ያው የሁለቱን ሰላም ለማምጣት እንጂ የሁለቱን መበጣበጥ ፈልገን አይደለም። እኔም ቢሆን ሐሰንም ቢሆን ናቲም ቢሆን ማንም በዙሪያችን ያሉ ሰዎች ቢሆን ሲያደርጉ የነበረው ለሰላም ነበር እንጂ ለሌላ ለመጥፎ ነገር አልነበረም። ብቻ እናንተ ጋርም እንደዚህ አይነት መከፋፈል እንዲኖር አንፈልግም። ማናችሁም ጋር እንዲህ መከፋፈል አንተ መባባሉ ቢቀር የተሻለ ነው። ከዚህ በፊት ሁሌ ስንባባል ነበረ፣ ግን ደግሞ የሆነ ግጭት በተፈጠረ ቁጥር ሁሌ እኛ እየተከፋፈልን እኛ የማይሆን ነገር ውስጥ እየገባን ነውና ችግሩን የምናሰፋው። እንደዚህ አይነት ነገር ባይፈጠር መልካም ነው። ብቻ ያንን ማለት እፈልጋለሁ። ሁልጊዜ የሆነ ነገር በተፈጠረ ቁጥር ሰውነን የሆነ ችግር ያጋጥመናል። የሆነ ነገር መሀላችን ላይ የሆነ ቅራኔ ሊፈጠር ይችላል። ግን ደግሞ መፍታት ባለብን መንገድ መፍታት ብንችል ሁለቱም ሀይሚም ብሩኬም ተረጋግታችሁ ነገሩን ለመፍታት ብትሞክሩ መልካም ነው ብዬ አስባለሁ። ያው እቺ ትንሽ ተራ ነገር ነበረች፣ ግን ደግሞ የሄደች የዋለች እያደረች በጣም ሰፊ ክፍተት ፈጠረች። ሀይሚን ከሀገር እስከ ማስወጣት ድረስ ብሩኬን በቃል አይደለ እንደዚህ ጅስ እስከ ማንሳት ድረስ የሚያደርስ ነገር ነበርና እንደዚህ አይነት ነገር ድጋሚ መሀላችሁ ላይ እንዲፈጠር አንፈልግም። መፈጠርም የለበትም። ከዚህ በኋላ ነገሮችን ማስተካከል አለባቸው ሁለቱም። የምትባሉትን ስሙ። ደግሞ አንዳንድ ነገር የምትባሉትን ብትሰሙ የተሻለ ነው። ያው ሁሉም ሰው ለእናንተ ነው የሚለፋው፣ ለእናንተ ነው የሚጨነቀው። ያው እንዲህ የምንጨነቅላችሁ እንዲህ የምናስብላችሁ ለምን እንደሆነ ታውቃላችሁ። እናንተም ለእኛ እንደዚህ እንደምትጨነቁ እንደዚህ እንደምታስቡ ታውቃላችሁ። እና ለዛ ስለሆነ ነው። ጓደኞቻችን ናችሁ፣ በጣም የምትወዱን። እህቴ ሀይሜን ብትሆን እህቴ፣ ብሩኬን ቢሆን ወንድሜ ነው። በጣም ለእኔ ብዙ ይጨነቃሉ፣ ብዙ ያስባሉ። እኛም ደግሞ ለእነሱ ሲለያዩ የሆነ መሀላቸው ላይ ክፍተት ሲፈጠር ዝም ማለት አንችልም። ዝም በሉም ብላችሁ የምታስቡ ሰዎች ካላችሁ እኛ አንችልም። ለምን ብትሉ ወንድም እህት የሆነ ነገር ሲሆን ዝም አይባልም አይደል? ለዛ ነው ሁላችንም ገብተን ነገሩን ለማስተካከል የምንሞክረውና ብቻ በዚህ ማለበዛ እስካሁን ስንባባል ስንጨቃጨቅ ስንነዛነዝ የነበረው ነገር በሙሉ አሁን ላይ መስተካከል ባለበት መንገድ ተስተካክሏል። ከዚህ በፊት ያሉት ነገሮች በሙሉ አልፈዋል። ከዚህ በኋላ ድጋሚ ልናወራበት የምንችለው ምንም ነገር የለም። ሁላችንም የብሩክን የሃይሚን ፍቅር ነው የምንፈልገው። አሁን ደግሞ በጣም አይታችኋል፣ ሲገናኙም አይታችኋል። ምን አይነት በቃ ስንጠብቅ የነበረውና የሆነው ነገር የተለያየ ነው። ናቲን ፈርቶ ነበረ። ቢያንስ እንኳን ብሩኬ ከመጣ በኋላ ሌላ ነገር ይላል ብሎ ነበረ፣ ግን ደግሞ አልሆነም። እሱም በጣም ናፍቀው ነበረ፣ ሊያገኛት ይፈልግ ነበረ። ብቻ ተገናኝተዋል። ከዚህ በኋላ መሀላቸው ላይ ክፍተት እንዲፈጠር አንፈልግም። የምትሰሙ ከሆነ ሲመጡ ምን እነግራቸዋለን። ብቻ ምን አይነት ስሜት ሊሰማቸው እንደሚችል አናቅም። ደስተኛ እንደሚሆኑ እርግጠኛ ነኝ። ሁላችሁም ደስተኛ እንደምትሆኑ እርግጠኛ ነኝ። ደስ ብሎሻል አንቺ? በጣም ነው ደስ ያለኝ። ስለ ብሩክና ስለ ሀይሚ የሚሰማሽን ነገር ተናገር። ምን አይነት ጓደኛሞች ናቸው ባየሻቸው ልክ? በጣም ነው ደስ የሚሉት። በጣም የሚያስቀኑ ደስ የሚሉ ፍቅራቸው፣ መከባበራቸው፣ ሁሉ ነገራቸው በጣም ደስ የሚሉ ፍቅረኛዎች ማለት ብቻ ሳይሆን ባልና ሚስት ናቸው። እውነት ለመናገር እውነት በጣም ብዙ ሰው በእነሱ ብዙ ነገር ያያል። እነሱን ሲያይ ልጅነቱን ያስታውሳል። እኛ እንኳን አጠገባቸው ሆነን እውነት ለመናገር ያው በጥሩ ነገር ይቀናል፣ በመጥፎ ነገር ነው የማይቀናው እና የሚያስቀኑ ሰዎች ናቸው። እነሱም በሆንኩ የሚያስብሉ ሰዎች ናቸው። ይሄ ፍቅራችሁ ደግሞ አብቦ ልጆች ወልዳችሁ ትዳር መስረታችሁ መሀል ላይ ይሄ ግጭት ሊፈጠር የሚችሉ ነገሮችን ከጎናችሁ አረቃችሁ ደስተኞች እንድትሆኑ ነው የምንፈልገው። ብቻ እኛ ሰላማችሁ ነው የምንፈልገው። ለዛም ነው እንደዚህ የምንለፋው፣ እንደዚህ የማይሆን ነገር ውስጥ የምንገባውና ታውቃላችሁ ያንንም። ብቻ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንደምታከብሩን እንደምትወዱን እናውቃለን። ቤተሰብ እናንተንም በጣም ነው የምናከብረው፣ በጣም ነው የምንወዳችሁ። የትኛውንም ነገር የምናደርገው አንድ መሀል ላይ እናንተ አላችሁ እንደ ቤተሰብ፣ ለነሱ የምትጨነቁ፣ ለነሱ የምታስቡ፣ ለነሱ ብዙ መስዋዕትነት የምትከፍሉ ሰዎች አላችሁ። እናንተንም ለማስደሰት ነው እንደዚህ አይነት ነገር ያደረግነውና ብቻ ደስተኛ ይሆናሉ ብዬ አስባለሁ። እስኪመጡ እንጠብቃቸው አይደል? ሌላ ማለት የምትፈልጊው ነገር ካለ ማለት ትችላለሽ። እንደሚላቸው ተስፋ አደርጋለሁ። ብቻ እስኪመጡ እንጠብቃቸው። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት
ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነ አንተ መልመታ ነው እንዴ አለን እንኳን ደህና መጣሽ ወለደች ሰዓት መጥተህ ነው ደህና ነሽ ቤት ምንድን ነው የሚባለው ቤት ለምቦሳ እንዳዲስ ሰው ቤትሽ ላይ ቤት ለምቦሳ ተብለሻል በዚህ አጋጣሚ ስላገኘሁሽ ደስ ብሎኛል በጣም ደስ ብሎኛል አናፈቀሽም የቤት መብራት የለማ መብራት ጠግቧላ አስቸግሯል አንቺ ከሄድሽ በኋላ ልዕልቷ መታለች ተፈጥሯል መብራት ራሱ አልመጣ ብሎ እዚህ ቤት መታለች እናየዋለን ደክሞታል እኮ ስሞታ በጣም የናቲን ሽሮ ዲኮር እንዴት አየሽው? አረ በጣም ነው የሚያምረው እስማ ደስ ብሎ እናንተ ናችሁ በየትኛው ሰዓት መጣ ነው ግን አንተ ምን እንደወጣው አየር ላይ መጣ እያገዘች ነበር እዚሁ ነበርሽ እዚህ እናሳ ወይኔ ቁመት እኩል ናቸው አንተ ሃይሚ ትበልጣለች ረጅም ነኝ አውቄ እና እኔ አሁን እኮ ብዙ ጥያቄ አለብኝና ከዛ ጋር ገብቶሻል ልዘጋጅ እሺ ገብቶሻል መሰለኝ ጥያቄው ምን እንደሆነ ባላውቅም ተረፉ አሁን ሌላ ነገር እንድንል አይደለም የመጣ ነው ለእናንተ ደስታ ሲል የመጣ ነው አይቀሩም ሚስቲ አንቺ ወደዚህ ይገኛል ምንድን ነው የምትሳቀቀው? ይሄ ነው እኮ የሚሳቀቀው። እሷ የምትሳቀቅ ነው የሚመስለው። አብራችሁ አዘጋጃችሁት ይሄን ነገር? አንቺ ለአንቺ እኮ ነው። እኔ እኮ ናፍቃኛለች። ስለናፈቀችኝ አጠገቤ ትሁን። ምንድን ነው የምታራርቁኝ? እኛም እሱን አንፈልግም። አይ ከዚህ በኋላ እኮ የትም አትሄጂም። የት ትሄጃለሽ? እግሯን ነው እግሯን ይዘሽ አታስፈራሩኝ። እንደዛቻ እየደረሰብኝ ማስፈራራት አይደለም በቃ እሺ። ደግሞ እኮ ያው አሁን እንዲሆንን ማለት ብዙ መስተካከል ያለባቸው ነገሮች የሉ ማለት አይደለም። አሉ በደንብ ታውቂያለሽ ይሄንን አይደል? እንግዲህ እሱን ዛሬ ረፍት አድርጊ። እኔ ምንም አልጨቀጨቅሽም። እኔ ደስ ብሎኛል ስለመጣሽ ምናምን። እንኳን ደህና መጣሽልኝ። እኔ ምንም አልልሽም። ረፍት አድርጊና ምናምን እኔም ላስብበትና ሁሉንም ነገር በጣም ደስ ብሎኛል እውነት ለመናገር ስለመጣሽ።
አይ ስለመጣው እና ደግሞ ዲኮሩ ምናምን ያምራል እና ሁለታችሁም ስለሰራችሁ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እናመሰግናለን። አይ ያክብርልን ማለት አልኩ። ይሄ ልጅ እያፈረ ነው። መቤት ያፈርኩ አይደለም ማለት እኛ አያም ጥሩ ነው ያደረኩት። እግዚአብሔርን እንደውም ቀድማ አንቺ እኮ ስትመጪ ለእኔ ነግረሽኝ ቢሆን ሰርፕራይዙ ይቅርብኝና ነግረሽኝ ቢሆን ደስ ይለኛል። ብዙ ነገር ሰርፕራይዝ ለማድረግ እኮ ያልተነገረ ነው። አንተ የምታውቅ ነበር። አንተ እንኳን ብትነግረኝ ለምን እዚህ እንዲህ እኮ አይደለም እንዴ እዚያውን ሰብስበን አመተናቸው እዚሁ ድግስ መደገስ ነበር። እዛ ተሰበሰበን አይደል እንዴ? በዚህ ልትፋታ ደፋር ምን ልታረጊ? አንዱ ናት ለበላሽ መብራት አንቺ እንደሄድሽ የቤቱ መብራት እንደሆነሽ ታውቂያለሽ። አብረሽ እግዚአብሔርን የሆነ ሰዓት ብዙ ሰው ተጨንቆ ነበር። ላይቭ እገባለሁ ብዬ ጠፋ። 3 ቀን ምናምን ጠፋ መብራት ማለት ነው። እና ከዛ ግራ ገብቷቸው ነበር እና ከሄድሽ በኋላ መብራት የለም። የቤቱ መብራት አንቺ ነበር። በመብራት ምክንያት ነበረ ላይቭ ያልገባሁት። እስቲ ከመጣን አሁን ከዚህ በኋላ ይመጣል። ከዚህ በኋላ መጣች እንደ እሷ ፊት ለፊት አትሆንልህ ብርሃን ትሆኝልኛለች። ጨረቃ ጨምረሃል። እንግዲህ ደስ ብሎኛል እንደዚህ ስላየኋችሁ እና እንደዚህ ስለጠበቃችሁ አመሰግናለሁ። ሌላ የምለው ነገር እኔም ደስ ብሎኛል። ትንሽ ደክሞኛልና እኔም ደስ ብሎኛል ስለጠበቃችሁ። ከዚህ በኋላ ለካ አንተ ማታውቅም ያሳዝናል። አውቃለሁ። እኔ እኮ ናቲ ታመምኩ አለ ምን አለ ግራ አጋባኝ እኮ እግዚአብሔር። እንኳን ደህና መጣሽልኝ። የጨረቃ ፋሚሊም እንኳን ደስ አላችሁ። በእውነት ብዙ እግዚአብሔርን ኮሜንትም ላይ በቴክስትም ብዙ ነገር እየደረሰኝ ነበርና እኔ በጣም የኔና የሷን አንድነት የምትፈልጉ ሰዎችም አላችሁና እንደዛውም እንድንላይ የሚፈልጉም ነበሩ። ይገርማሉ በጣም ሁላኛ ጓደኞች ጋር ወንድ ጓደኞቼ ጋር ራሱ እየላኩ አብራሃቱን ከሀይሚ ጋር አይነት ነገር አለ አሲስት እያደረጉ ብቻ ብዙ አይቻለሁ። በዚህ እግዚአብሔርን አልፏል። ያ ጊዜም አልፏል። አሁን አንድ የምንሆንበት ታይም ነው። ችግሮቻችንን አሁን ሞር በተሻለ አንድ ከሆነ የምንፈታ ይሆናል። ማስተካከል ያሉብን ነገሮች አሉና እናንተም እንዳትጨነቁ። ከዚህ በኋላ ሰላም ነው፣ እግዚአብሔር ይመስገን፣ ደህና እንሆናለን። እኛም አንዱ ማስወልድሻለሁ እያሉች ነበር። ውለዷል። አሁን እኮ ፋሽን ነው መውለድ፣ ትሬንድ ሆኗል እኮ በቃ። አንቺ ትሬንድ ምናምን ቲክታክ ላይ ፈልጊ ምን አክስት ለመሆን ነው እናሳ ቅድሚያ እስኪ እንጠና ነው ከማካንቺ ጋር እንደ አዲስ ነው እኮ የምጠብሳት ነው። ከዚህ በኋላ እኮ እንጠና ነው። ይሁሉ ቀን ርቃኝ እንዴ ቢያንስ እኮ ታያተን አሁን የተለያየንበት ቀን ስንት ነው? ሳንገናኝ 4 ቀን ነው ብቻ። በዚህ ቀን ውስጥ አሁን እንደ አዲስ ሰው ነው የሚታወቀው። 4 ቀን ጠፋሽ እና ለመናገር ግን እንደዚህ እንዳታረጊ እሺ። ሁለተኛ ምክንያቱም እንዴት አይተን ብንጨቃጨቅ ይሻላል እኮ አንተም ስራትን ያዛ ጥሎ ከመሄድ እኔ ይዛል አልኩሽ እኮ ሴትዮ። አንቺ እኮ ነሻሊዝ ካለፈው ተማር። ሁልጊዜ አትማርም አንተ። ካለፈው መማር አትፈልግም ይመስለኛል። ትምህርት እኮ አልወድም። ለዛ ነው እንጂ ከዚህ በኋላ ሁለታችን መሀል ላይ ክፍተት መፈጠርም የለበትም። በቃ ብዙ ሲቀጥል ደግሞ አሁን ካለፈው ተማር ምናምን እያልሽ አለበት እንማር በይ። እሺ ካለፈው ይሄም እኮ አንድ ችግር ነው። አሁን እኔ ብዬው ቢሆን በቴስት ልትይ ነው አይደል? እንማር እንደዚህ ነው። ምን እንደሆነ ታውቃለህ? እኔ ልክ ነኝ ብዬ ነው የማስበው። ስህተት ልሰራ እችላለሁ፣ ግን ደግሞ በአንተ ቦታ ራሴን አድርጌ ሳየው ቶሎ ትበሳጫለህ። ነገሮችን የሆነ አለ አይደለ ነው ምናምን በቃ አጥቻለሁ እንዴ ብለህ መለስ ብለህ እንትን ከማለት ይልቅ ታባብሳቸዋለህ። የሆነ ነገር ትናገራለህ፣ ማይሆን ነገር ትናገራለህ፣ ማይሆን ነገር ታደርጋለህ። ልወቅስ ፈልጌ አይደለም፣ ግን ያሉትን ነገሮች መናገር ስላለብኝ ነው። ብስጩ አትሁን። የምትወስናቸውን ውሳኔዎች ደግሞ በተለይ አስተውል። የምሬን ነው፣ አስተዋይ መሆን አለበት። ዝም ብለህ እንደመጣ ለአንተ እንዳሰብ ነው ያሻበጠች ነው ማስተካከል ያለባቸው ነገር ማስተካከል አለ። በቃ አንቺ ምናምን ከመባባል እኛንን ነው መባባል። ይሄ ነው ችግር። የእሱ ችግር የአንቺ ችግር ነው፣ የአንቺ ችግር የእሱ ችግር ነው። መቸጋገር ደግሞ ጥሩ ነገሩ ነው። ችግራችሁን መፍታት ያለባችሁ ይሄ ነገር ነው ችግር ነው። ሃይሚ ካልሆነ ግን ይኸውልሽ በት ነው አለ ማርያም ነው የምሬን ነው። አሁን
አንተ ምናምን ሳይሆን እኔ ምን አጥፍቻለሁ ብሎ ማየት አለብሽ። ገብቶሻል? እኔም ካጠፋው አንቺም ያጠፋው ጥፋት ምንድነው? በቃ ይቅርታ አላደርግም ከዚህ በኋላ ካንተ ጋር መቀጠል አልፈልግም ብዬ መወሰኔ ነው የኔ ጥፋት ሊሆን የሚችለው። እሱ ብቻ ሳይሆን ባውንደሪ መተላለፍም አለ። በቃ አሁን ማመን አለብሽ። እኔ እናት ይማርሽ እኮ ማወቅ አለብሽ። ገብቶሻል? ይሄንን አሁን እንዴት መሰለህ የኔ ጥፋት የጥፋት አይደለም የሚባል ነገር የለም። ሁለታችንም ስተሰርተናል። በቃ እኔም ማመን አለብሽ። ሁለታችንም ስተሰርተናል። ከዚህ በኋላ ግን ቃል እንድትገባልኝ እፈልጋለሁ። ምንድነው ቃል እንገባለን? አንደኛ ነገር ከማንም ጋር ያለኔ ፍቃድ ወይም ለኔ ሳታማክረኝ ከየትኛዋም ሴት ጋር ላትገናኝ ቃል ገባለሁ። የትኛዋ ሴት አይደለም? ቆይ የትኛዋ ምናምን አትበለኝ። ገብቶሃል? ዛሬ ላይ ሴት ስለሌለ ነገ ላይ ሴት አይኖርም ማለት አይደለም። አንተ ሄደህባትም ይሁን እሷ መታብህም የሆነ ሰዓት ላይ ሴት ሊመጣብህ ይችላል። ግን ግልጽ ሆነ ለእኔ መናገር መቻል አለብህ። ገባህ? እኔ ህይወቴ ላይ ወንድ ሲመጣ አንተ እንደብቀሃለሁ፣ ነግርሃለሁ አይደለ? ታውቃለህ። ከዚህ በፊት እንኳን እሺ ስህተቶች ነበሩ። እኔ እናንተን ፍቅር ስላልጀመርን በቃ ይሁን ተባለ። እሺ ተው ችግር የለውም። ግን እኔ እናንተ ፍቅር ከጀመርን በኋላ ደግሞ ከዚህ በኋላ እንዲሆን የምፈልገው አንደኛ ነገር ግልጽ እንድትሆንልኝ እፈልጋለሁ። በቃ ዋናው ነገር እሱ ነው። ሁለተኛ ነገር ደግሞ የምትወስናቸውን ውሳኔዎች ለብቻ አታድርጋቸው። እኔን አማክረኝ፣ እንደዚህ ላደርግ ነው ሀይሚ እና ምን ይመስልሻል በለኝ። እንደዚህ አደርጋለሁ ተቀበይ ማለት የለብህም። አንተ የወሰንከውን ውሳኔ እኔ ግዴታ መቀበል አለብኝ ማለት አይደለም። ግዴታም የለብኝም። ገብቶሃል? አማክረኸኝ ግን ለወሰንከው ውሳኔ መቀበል ግዴታ አለብኝ። ምክንያቱም አማክረኸኛል፣ አማራጭ ሰጥተኸኛል። አማራጭ መርጬ ደግሞ ላማከርከኝ ምክር አንዱን ተቀብዬ ውሳኔህን ማክበር የኔ ግዴታ ነው። ግን ዝም ብለህ ከመሬት ተነስተህ በስሜታዊነት ወይም ደግሞ የሆነ ዝም ብለህ በዘፈቀደ ለወሰንከው ውሳኔ እኔ ተቀብዬክ እንድኖርም አትግፋል እና ቃል ግባልኝ ከዚህ በኋላ ቤትኛው ነው ቃል በሁሉም በቃ ቃል ግባልኝ። በተለይ ደግሞ ያለ እኔ ፍቃድ እኔ ሳላቅ ሴት እንዳታገኝ። እኔ ሳላቅ ሴት ስላገኘህ ነው እዚህ ሁሉ ጦስ ውስጥ የተገኘ ነው አይደል? እዛ ሳብላ ማሳወቅ ራሱ እኮ አልችልም ነበር እኮ። እሺ ማሳወቅ አልችልም ነበረ። ለምን? እኔ ፍቅረኛ ስላልሆንኩ? ለምን? በዙ አይደለም እኔና አንቺ የነበርንበት ሁኔታ ነው። እሺ የነበርኩበት ሁኔታ ይሁን፣ ግን አለ አይደለ? በቃ እሺ ተይቶ አሁን መወቃቀስ ነው የሚሆነው። አግባብ ካልሆነ ማግኘትም የለብህም። ገብቶሃል? እዚህ ጋር ከሀይሚ ጋር ተጣላን፣ ስለዚህ ሌላ ሰው ማግኘት አለብኝ ማለት የለም። ነው በዛው አይደለም። እንደዛ ከሆነ ደግሞ እንድታስቢ አልፈልግም። በእርግጠኝነት ያኔ ራሱን አሁን ስላለፈው ማውራት ፈልጌ ሳይሆን ያኔ እንደዚህ አስበህ ቢሆን እኔ እናንተ ተጣላና እንታረቃለን በቃ ብለህ አስበህ ቢሆን ኖሮ አታገኝም ነበረ ማንንም። እና አርቀህ ማሰብ መቻል አለብህ። እውነቷን ነው። ሴት ልጅ ደግሞ አስተዋይ ነች፣ ማዳመጥ አለበት እሷ የምትለውን ነገር። ልክ ነሽ። ምን እናመጣለን? ልክ ነሽ። እሺ አንቺ አሁን ቃል ገባልሽ። እንደዚህ ከሆነ አንጣላም፣ ብንጣላም እንታረቃለን። ካልሆነ ግን ቃል ግቢልኝ ብዬ ላንዛዛ አላንዛዛ። እኔ ክብሬን ከጠበቅሽ ባውንደሪን ካላለፍሽ ሌላ ምን ፈልጋለሁ? አላከብርህም። እኔ እንትን የሆነው ነገር ልክ አይደለም። በቃ ታልፏል። ያለፈው ነገር በሙሉ አልፏል። ስለዚህ እንደዛ መሆን የለበትም። ይሄን መተማመን አለብን። አንቺ አይደለም ብዬሻለሁ። በቃ እኮ እኔም አመንኩ። ለምን አላም እና በጣም ነው ማፈቅርሽ። ወቂሽ ደግሞ እንዳልኩሽ እየወጣሽ ምናምን እንዲህ እንዳታለቅሽ ከዚህ በኋላ ምንም ቢፈጠር አይደል? ቢያንስ በርተተሽ ማሳየት አለብሽ። ቢከብድም ሊከብድም ቢችልም ያው ወንድ ልጅ እንደ ሴት አይደለም አይደል? ወንድ ልጅ ሴንሲቲቭ ነች። በቃ ቶሎ ነው እንትን የምትለው ምናምን ስሜቷን መያዝ ይከብዳታል። ወንድ ልጅ ግን ይችላል። ኖርማል ነው። እየተወገርንም እንይዛለን። አንተ አትይዘን ተወግረሃል እንዴ? ለማንኛውም እረፍት አድርጊ በቃ። አሁን በጥፊ የመታኝ በየትኛው ሳይድ ነበር? በጥፊ የመታኝ ይሳምልኝ። እኔ ደግሞ የድጋሜን በግራ ምት ይመስለኝ። በዚህ በቃ ይሄን ነው ፈልግ ሳምሽ። እኔም እኮ ተነስቻለሁ። መሳም እኮ አለብኝ አይደል?
ብልጥ ነች እቺ ታውቃለህ። አንድ ቦታ አይደለም በዛ አዲስ ስለደከማት ነው ብለህ በቃ እቺ ልብስሽን አስተካክል ከፈቀዳችሁልኝ። ልብስሽን አስተካክል። ተይው አታስተካክል። አትቸገሩ። ምግብ በልቻለሁ ናት ጋር እና እንዳትቸገሩ። ፓስታ ምንድን ነው ያለው? ፓስታ ጥብስ እና ሽሮ ቅቅል በልቻለሁ። ሽሮ ቅቅል እና ፓስታ ጥብስ በልቻለሁ። ሆዴውን ላብጧል። ቆይ ይጣራል። ነይ በቃ አረፈል። እኔ እንጥላችሁ ግን ደግሞ ነኝ ከመሄድሽ በፊት ግን የእነዚህ የለፍን ልጆች ነገር ፋሚሊም ይጣራልን አይደል? ቆይ እሺ፣ ቆይ ነኝ አይደለም እንዴ ነው? ቆይ ና የነው ምሽመን አንዴ አማል እንዴ የምሬን እኮ ነው። አንቺ ምንድነው የምትሽኮረው? አይደለም ይሄንን መዘጋጀት ነበር። በጣም ቆንጆ ነው በቃ ያደረጋችሁ እና የፈጠነ ስልክ ምናምን ተወስደህ እሺ፣ ሰው ወስዳ ነው አይደለም። አሁን በቃ ረፍት ታርካ አረ ማለታችሁ ማንተም ደክሟል። በቃ እንሂድላችሁ አኝ በቀረው ዲኮር እናንተ ፋበል ምን ይምጣ? ውስኪ ወይስ ይምጣ? ወይ እናምጣ። ያሳለፍኩት ዘመን ካንተ ፍቅር ቀድሜ የሳይረዝ ተቆርጦ ቀረ ውዴ የኔነ ለነጠላ ነፍሴ ተድላን የሞላ ፍቅሬ ላንተ ነው እንደ ፀሐይ ጨረቃ ዘመኔን ላሰላ ሁሌ የሆነልን ብራቀን ወረት እንደ ሰማይ የራቀን